የቃል ወላጅ እናት ለሰላም እውነቱን እናገራለሁ በማለት ወደ ቤት መጣች። ቃል እጅግ ደነገጠች። ቤት መታ ሰላምን ማግኘት እንዳለባትና ለሰላም እንደምትነግራት ስትነግራት ቃል እናቷ ወደ ቤት እንድትሄድ ብትለምናትም በፍጹም የትም አልሄድም ትላታለች። ሰላምም ከደቂቃዎች በኋላ ወደ ሳሎን ስትመጣ የቃል ወላጅ እናት ዛቆች ብላለች። እሺ ወይዘሮ ሀረግ እንዴት ነሽ በማለት ሰላም ብላት ከገባች በኋላ ወይዘሮ ሰላም ብዙ የምነግርሽ ነገር አለ ስለ ቃል በብዙ ነገር ደልላሻለች፣ ዋሽታሻለች። በውሸትም ደግሞ አሳምናሽ ቤትሽ ቁጭ ብላለች። ልጄም ናት እያለችሽ ነው። ስለዚህ አሁን ይሄ ነው ብዬ ብነግርሽ እሷ ስላሳመነችሽ ላታምኚኝ ትችያለሽ። ስለዚህ ለተወሰነ ጊዜ ከአንቺ ጋር እንድኖር እዚህ ቤት ውስጥ እንድኖር ልትፈቅጂልኝ ትችያለሽ ወይ ስትላት ሰላም ምንም ችግር የለውም ቤትሽ ቤቴ ነው፣ ግን ቃል እያደረግሽ ያለሽው ነገር እየገባኝ አይደለም። እስካሁን ድረስ ብዙ ብቻሽን ስለፈልፍ ቆየሽ። ምናልባት እውነታው ያለው ከወይዘሮ ከንዝቹ ከእናትሽ ጋር ሊሆን ይችላል፣ ከወይዘሮ ሀረግ ሊሆን ይችላል። ምክንያቱም አንቺ የምትናገሪው ዝም ብለሽ ነው የምትለፈልፊው። ቃል ብዙ ነገር ጊዜ ዋሽተሽኛል፣ ብዙ ነገር ብለሻል፣ ግን እያንዳንዷ ነገር ይዘገያል እንጂ እውነት ተደብቃ አትቀርም፣ አንድ ቀን ትወጣለች። ቃል ከዚህ በኋላ ምንም ነገር መስማት አልፈልግም ስትላት እንዴት ትፈቅችላታለሽ? እኔ እዚህ ቤት ለሚደረገው ነገር እንዴት ለኔ አልጠየቅም? ከኔ ፍቃድ አይጠየቅም ወይ በማለት ለሰላም ስትናገራት ይኸውልሽ ማወቅ ትችያለሽ፣ ግን መፍቀድ አለመፍቀድ የኔ እንጂ ያንቺ አይደለም። መፍቀድ የምችለው በቤቴ እኔ ራሴ ነኝ። ግን አዎ ይኸው ልትኖር ነው፣ እዚህ ቤት ትኖራለች፣ የትም አትሄድም በማለት ስትናገራት እጅግ ትደነግጣለች። ቃልም በቃ እንደዚህ ነው የሚባለው፣ ታዲያ እኔ ምንድን ነኝ እዚህ ቤት? ሰራተኛዋም ቀረች። እንልቁንስ ወይዘሮ ሀረግ እናቴ ወደ ቤትሽ እንድትሄጅ ቆንጆ ቡና ላፍላልሽና ትጠጭተሽ ትሄጃለሽ አይደል እንዴ እማዬ በማለት ሰላምንም ስትጠይቃት ምንም ቡና አልፈልግም። ብሌንም ቀረች። ይቺ የማትረባ ገረድ እንደ ሰራተኛ ሳይሆን እንደ ቤት ልጅ ነው የምትሆነው እዚህ ቤት በማለት የብሌንን ስም ለማጥፋት ብዙ ነገሮችን ስትናገር በቃሽ ከዚህ በኋላ ብሌንን እንድትናገሪያት አልፈቅድልሽም ስትላት ሰላም ትናገራታለች። አዎ አንቺ ሁልጊዜም ለብሌን እንዳደላሽ ነው፣ ብሌንን ትወጃታለሽ፣ እኔን እኮ ሁን ብለሽ ነው እንጂ እኮ አትወጂኝም በማለት ልትነቅፋት ስትፈልግ እናቷን ቀና ብላ ስታያት ወይዘሮ ሀረግ ጥርሷን ትነክስባታለች። ወይዘሮ ሀረግም አሁን እውነታውን እነግርሻለሁ ቀስ እያልን ያን ጊዜ ከዚህ በኋላ ዳግመኛን እንዳትታለይ አድርጌ ነው የምነግርሽ በማለት ታሳምናታለች። ሰላምም በጣም ጥሩ እሺ አመሰግናለሁ፣ እዚሁ መቀመጥ ትችያለሽ፣ የትም እንዳትሄጅ ብላት አሁን ትንሽ ራሴን ስላመመኝ ውስጥ ገብቼ ረፍት ማድረግ አለብኝ በማለት ሰላም ወደ መኝታ ቤቷ ትሄዳለች። የቀረችው ቃልና እናቷ ነበረች። እናም ከዚህ በኋላ ምን ትያለሽ? ቃል እናቷን ወይዘሮ ሀረግን በብርጭቆ ለመምታት ብርጭቆውን አንስታ ስታደርግ ያየችውን ነገር እናቷ በጣም ትደነግጥና እሷም ቀጥ ብላ ወደ ልጇ ወደ ቃል ጋር ትሄዳለች። እንደ ሄደች ጸጉሯን አፈፍ አድርጋ ከያዘች በኋላ አንቺ የተረገምሽ እኔን በዚህ ብርጭቆ ልትመችኝ ነበር አይደለም? እያንዳንዷ ድርጊትሽን እየተከታተልኩሽ እያየሁሽ ነበረ። አንቺ መርስ አታደርጊውም አልልም፣ ታደርጊዋለሽ። በብርጭቆ እኔ ልትፈነከችኝ ነበር አይደለም? ምክንያቱም ከአላማሽ ከውሸትሽ ላደናቅፍሽ ስለሆነ። ይሄ ደግሞ በውሸት እየመጣ ገንዘብሽ አይደለም። የሰውን ሕይወት ለምን ትበጠብጫለሽ? እያንዳንዷ ድርጊትሽ ስለ ዲኤንኤው ቅየራ፣ ስለ እያንዳንዷ ድርጊትሽ እዚህ ቤት ከገባሽ ጊዜ ጀምሮ እያደረግሻቸውን ሰዎችን እንዴት እንዳታልሽና እንዴት አድርገሽ እንደመጣሽም ሁሉን ነገር እነግራቸዋለሁ። ገብቶሻል ስትል እናቴ ራሴን እያሳመምሽኝ እኮ ነው ብትላትም አይደንቀኝም ስላንቺ ራስ ምታት በማለት ትናገራታለች። ቃልም እጅግ እያለቀሰች አንቺ እኮ ጨካኝ ነሽ፣ ላሰብሽው ነገር ወደ ኋላ እንደማትይ አውቃለሁኝ። አንቺ አረመኔ ነሽ። እኔ ደግሞ በአባቴ በሞተው አባቴ ምዬ በፍጹም ወደ ኋላ አልልም፣ አጋልጥሻለሁ ትላታለች። ብሌን ዳግምን ለማግኘት ሄዳለች። ዳግምን እንዳገኘችው ከጓደኛው ጋር ቆመው እያወሩ ያለ ስታየው እየተንደረደረች ዳግምን ሰላም ካለችው በኋላ እሱም አቅፎ ከሳማት በኋላ ዳግምና ጓደኛው ብዙ እያወሩ ነበር። ጓደኛው ዳግምን እናትህን ይቅርታ መጠየቅ ያለብህ አንተ እንጂ እናትህ አይደለችም፣ እናት ናት። እኔ እናቴን ባገኛት እየፈለገ ነገር ብትለኝ አልቀየማትም። ስለዚህ እናትህን አሁንም ቢሆን ሄደህ ይቅርታ ማለት አለብህ፣ ወደ እናት ቤት መግባት አለብህ ማለት እየመከረው ነበረ። ብሌን እንደሄደችም ሁለቱም ሰላም ከተባባሉና ከተገናኙ ከደቂቃዎች በኋላ ወደ ቤት እንዲመለስ ይነግረዋል። እሱም እሺ በቃ ችግር የለውም እሄዳለሁ በማለት ያምንለታል። ብሌንም ደስ ብሏት ወደ ቤት እያመሩ ነው። ወደ ቤት የሚሄዱት
እና ታዲያውን ቆይ ወዴት ነው የምንሄደው? አሁንማ የምትሄደው ወደ እናትህ ቤት ነው። እናትህ ቤት መሄድ አለብን፣ ሁላችንም አብረን ነው የምንሄደው በማለት ሶስቱም አብረው እየተጓዙ እያለበት መሀል አመመኝ ይላቸዋል። ሁለቱም ይደነግጡና ምን ተፈጥሮ ነው ዳግም በማለት ሲደነግጡ፣ እሱ ግን አውቆ ስለነበረ መሀል ላይ እንደተደነገጡና እንደተብረከረኩ ሲያቅ አውቄ ነው በማለት ይስቅባቸዋል። እነሱም እንዴት እንደዚህ አይነት ቀልድ ትቀልዳለህ በማለት ብሌንና ጓደኛው ጥለውት ይሄዳሉ። እጅግ ተናደውበት ስለነበር ጥለውት ሲሄዱ እሱም ግራ ተጋብቶ ስለነበር እንዴ እነዚህ እውነት አደረጉት እንዴ? እኔ እኮ እየቀለድኩባችሁ ነው፣ ኧረ ተውን ተመለሱ በማለት ቢጠይቃቸውም እነሱ ግን አውቀው ጆሮ ዳባ ልበስ ብለው ጥለውት ይሄዳሉ። ከደቂቃዎች በኋላ እየሮጠ ሲክ እንደተከተላቸው ሲያውቁ እየሳቁ ሁለቱም ይቆዩታል። ከዛም እሺ አየህ አንተ ብቻ አይደለም ብልጥ እኛም ብልጥ እንዲህ ነው የምንሰራልህ በማለት ሁሉም ተሳስቀው ጉዟቸውን ወደ ቤት ያደርጋሉ። ሰላም መኝታ ቤቷ ገብታ ቃል እያደረገች ያለችው ነገር ግራ ቢያጋባትም ግን አሁን ቆይ ምን ማድረግ ነው ያለብኝ? እቤት ማስወጣት የለብኝም ግን ደግሞ እቤት ባትወጣም እዚሁ ሆና ግን ነገሮችን መከታተል አለብኝ። ወይዘሮ ሀረግም ያለችውን ነገር ማድረግ ማሳካት አለብኝ እንጂ በፍጹም ሌላውን ነገር ትቼ ምንም ነገር ማድረግ አልችልም። ቃል አሁንም እየዋሸችኝ ነው ማለት ነው። ብቻ አላቅም። ሁሉንም ነገር እስኪ በጊዜ ሂደት እናየዋለን። ግን ቆይ በነገራችን ላይ ብሌን የት ሄዳ ነው? ብሌን እኮ ስትወጣ በጣም ደንግጣ ነበር የሄደችው፣ ግን እስካሁን አልተመለሰችም። እኔም ደውዬ አልጠየኳትኝም። ስለ ዶክተሩ ስለተናገርኳትኝ ይሆን በማለት ተጸጽታ ስልክ ለመደወል ስልኳን ስትይዝ ቃል በሩን ከፍታ ትገባለች። ቃልም የገባችው ሀረግ ከሳሎን ወታ ወደ እጅ ቁጭ ብላ ስለነበረ ነው። እናቴ እባክሽ ይቅርታ አድርጊልኝ ስለ ሁሉም ነገር። አንቺም የሰው ወሬ እየሰማሽ እኔን ጥርጣሬ ውስጥ ትከችኛለሽ። እኔም በማይረባ በመጥፎ ቃሌ ንግግሬ አንቺን ውስጥሽን አቆስልሻለሁ። እባክሽን እናቴ። አሁን ደግሞ እቺ ሴትዮ መታ ይኸው ህይወታችንን ደግሞ በጠበጠችው። እናም እባክሽ ማዬ ይቅርታ አድርጊልኝና ፊትሽን መልሽ ወደ እኔም ጀርባሽን አትስጭኝ። አሁን ያንቺ እናትነት ያስፈልገኛል። አቅፈሽ ጸጉሬ እንደባብሽኝ በማለት ብትለምናትም ቃል ከዚህ በኋላ ምንም ነገር ልልሽ አልፈልግም፣ እንዳስቀይምሽም አታደርጊኝ። አሁን መውጣት አለብሽ ከዚህ ቤት፣ ከዚህ ክፍል ውጪ። ከቤት ውጭ ብዬ አላባረርሽም እንደባለፈው፣ ምክንያቱም ልጄ ነሽ። ግን ደግሞ አሁን ብቻዬን መሆን እፈልጋለሁ። እኔ ስናደድና ስበሳጭ ብቻዬን መሆን ነው የምፈልገው። ስለዚህ ከክፍሌ ውጭልኝ ስትላት አሁን ከመኝታ ቤትሽ እያስወጣሽኝ ነው ወይ ስትል አዎ እንድትወጭልኝ እየጠየቅኩሽ ነው። አልፈልግም፣ ምንም ነገር ማውራት አልፈልግም በማለት ፊቷን እንዳዞረች ስትናገራት በቃ አኮረፍሽ ማለት ነው ወይ? ማኩረፍ አለማኩረፍ እሱ ሌላ ጉዳይ ነው። ግን ደግሞ ሰሞኑን እስኪ ወይዘሮ ሀረግ እያለችውን ነገር እስከምናጣራ ድረስ ነገሮች እስከሚረጋገጡ ድረስ አሁን ካጠገቤ ዞር በይልኝ ስትላት ቃልም ተነስታ ወጥታ ከበሩ ስር ቁጭ ትላለች። ሰላምም ወደ ብሌን ስልኳን ስደውል እነ ብሌን ሁሉም ተሰብስበው እናቱ ጋር ሂዶ ወይዘሮ ገነት የልጃቸውን ቲሸርት አንስታ እያሸተተች ልጅን አስቀየምኩት እያለች እየተጸጸተች ነበር። ድንገት በሩን ከፍቶ ሲገባ እያየውን ማመን ያቅተዋል። እናት የዚህን ያክል ጎድችሻለሁ ማለት ነው ወይ በማለት እናቱን አቅፎ ይቅርታ እንድታደርግለት ሲጠይቃት ገነትም ልጄ የእውነት መጣህ ይቅርታ አድርገልኝ ነው የመጣኸው ወይ ስትለው እናቴ እኔ ነኝ ይቅርታ መጠየቅ ያለብኝ አንቺ አይደለሽም፣ እኔ ነኝ ብዙ ነገር ያቆሰልኩሽ እያስቀየምኩሽ በማለት ተቃቅፈው ከተሳሳሙ በኋላ ፊቱን ስታየው አደጋ እንደደረሰበት ታያለች። ምንድን የተፈጠረው ልጄ? ለዚህ አደጋ አጋለጥኩ ከቤት አስወጥቼ ስትለው በፍጹም እኔ ምንም የሆንኩት ነገር የለም እናቴ ደህና ነኝ በማለት እናቱን ለማጽናናት ቢሞክርም ገነት ግን በፍጹም በማለት ይቅርታ ከተጠያየቁ በኋላ ቁጭ በሉ ብላ ምግብ አቅርባላቸው እየበሉ ያለ ከምግቡ ላይ ተነስታ ድሮ የልጇ አባት ያደረገላትን ቀለበት ለመፈለግ ያስቀመጠችበት ቦታ ትሄዳለች። በዛን ሰዓት ዳግምም ደንግጦ ስለነበረ ብሌን እውነት እናቴ ይቅርታ አላደረገችም አኩርፋ ነው ማለት ነው፣ አውቃ ለማስመሰል ነው እንጂ ይኸው እንዴት ምግቡን በልታ ሳትጨርስ ተነስታ ትሄዳለች በማለት ስጠይቀው በፍጹም ሌላ ነገር ሊሆን ይችላል፣ እባክህ አትቸኩል ዳግም ተረጋጋ